ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በሀገር ውስጥና በመላ ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? ለእግዚአብሔር በቸርነቱና በፍቅሩ ለዚህ ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና አምልኮትና ስግደት ለአምላካችን ይሁን። በሁለት በኩል ድንግል የምትሆን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን፣ የቅዱሳን መላእክት የአበው በረከታቸው፣ ጸሎታቸው፣ ቃል ኪዳናቸው ከሁላችን ጋር ይሁን። እግዚአብሔር ቢፈቅድ እግዚአብሔር ቢረዳን አብይ ጾም ጀምረን በአርበኛው ቀን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብረው ባለ ዕርገት እንደሆነ የምናውቀውና የተረጋገጠ ነው። ለዚሁ ለትምህርታችን መነሻ ርዕስ የምናደርገው ቅዱስ ዳዊት በመዝሙር 67 ቁጥር 33 ላይ ወደ ሰማይ ሰማያት ለወጣ ለእግዚአብሔር ዘምሩ የሚለው የትምህርታችን መነሻ ርዕስ ይሆንናል። ቅዱስ ዳዊት በዚህ መዝሙር ክፍል ወደ ሰማይ ሰማያት ለወጣ ለሱ ዘምሩለት አለ። ያ ወደ ሰማይ ሰማያት የወጣው ማን ነው? የሚዘመርለትም ምን አይነት ዝማሬ ነው? ዘማሪያንስ ማን ነው? እነማን ናቸው? የሚለውን ከትምህርታችን በዝርዝር ሁኔታ እንመለከተዋለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በነቢያት ትንቢት አናግሮ በራእይ ገልጾላቸው ብሎም ደግሞ በአጭር ቁመት በጠባብ ደረት ከንጽሕት ከድንግል ማርያም ተወልዶ 33 ዓመት ከ3 ወር በዚህ ዓለም ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርት እየፈወሰ ሙታንን እያስነሳ ለምጻሞችን እያነጻ ሽባ ልምሾችን እየተረተረ ህብስት እያበረከተ ይህንና ይህን መሳሰሉ ታምራቶችን እየሰራ ምቀኞች አይሁድ ይህን ሁሉ ታምራት በማድረጉ ተቀናቅነው ተነስተው በቃ ይሙት ብለው ሞት ግርፋት ቢፈርዱበትም እርሱ ግን ቀድሞ በነቢያቱ እንዳናገረ ሞትንና መቃብርን ድል አድርጎ ከተነሳ በኋላ 40 ቀን ሙሉ ለቅዱሳን ሐዋርያት የረቀቀውን እያጎላ የተሰወረውን እየገለጠ ለነሱ የማበረታቻ ትምህርት የስንብት ትምህርት እያስተማረ መድኃኒታችን ኢየሱስ ክርስቶስ እንዳረገ ቀድሞ በነቢያት ትንቢት ኋላ ደግሞ በአዲስ ኪዳን በተለያዩ የመጽሐፍ ቅዱስ ክፍሎች አስረጆችን እንመለከታለን። በሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ስንመለከት እንዲህ የሚል ቃል እናገኛለን። እናንተ የገሊላ ሰዎች ሆይ ወደ ሰማይ እያያችሁ ለምን ቆማችኋል? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያድርግ እንዳያችሁት እንደዚሁ ዳግመኛ ይመጣል አሏቸው። ይህንን ቃል የተናገሩት ቅዱሳን መላእክት ናቸው። ከትቦ መዝግቦ የያዘው ደግሞ ከ72ቱ አርድእት አንዱ የሆነው ከ4ቱ ወንጌል ጸሐፍት አንዱ የሆነው ቅዱስ ሉቃስ ነው። ይህንን ቃል ቅዱሳን መላእክት መድኃኒታችን ኢየሱስ ክርስቶስ በተለያየ ወቅት እንደሚያርግ ሲነግራቸው ስለቆየ በስተመጨረሻ ወደ ደብረ ዘይት ተራራ ይዟቸው ከወጣ በኋላ ነው ተሰናብቷቸው ሲያርግ እነሱ ሰማይ ሰማይ ሲያዩት ቅዱሳን መላእክት ደግሞ የእነሱን ዓይን ተመልክተው እናንተ ገሊላ ሰዎች ወደ ሰማይ ሲወጣ እንዳያችሁት ሁሉ እንደዚሁ ዳግመኛ ይመጣል። መጀመሪያ የመጣው በትሕትና ነው። የሰው ልጆችን ከመንጸፈ ደይን ሊያድን ከዲያብሎስ ቁራኝነት ባርነት ነፃ ሊያወጣ ነው። ዳግመኛ ግን ሰማይን በመብረቅ እያረሰ ለጻድቃን ሊፈርድላቸው በኃጥአን ደግሞ ሊፈርድባቸው ይመጣል። እንዲሁ ሲያድርግ እንዳያችሁት ዳግመኛ ይመጣል ብለው ቅዱሳን መላእክት ተናገሩ።
የተከበራችሁ ክርስቲያኖች እንግዲህ ይህንን በዓለ ዕርገት በተመለከተ በተለያየ መልኩ ዘርዘር አድርገን ለማየት እንሞክራለን። በመጀመሪያው ያረገው ማን ነው ስንል ከሦስቱ አካል አንዱ ሥላሴ ብላ ኦርቶዶክሳዊ ቤተክርስቲያን የምታስተምረው አብ፣ ወልድ፣ መንፈስ ቅዱስን ነው። ከነዚህ ከሦስቱ አንዱ የሆነው ከሰማይ የወረደው ከድንግል ማርያም በአጭር ቁመት በጠባብ ደረት የተወለደው ወልድ ጌታችን ኢየሱስ ክርስቶስ ሞታችንን ሞቶ ከጨለማ ወደሚደነቀው ብርሃን የመለሰን፣ ከጠባብ ወደ ሰፊ ያወጣን፣ ከዲያብሎስ ቅኝ ግዛት ነፃ ያወጣን ክርስቶስ ወልደ እግዚአብሔር በክብር ያረገው እርሱ ክርስቶስ ነው። ክርስቶስ ከድንግል ማርያም የተወለደው በሥጋ ማርያም ነው። በዚህ ዓለም ዞሮ ያስተማረው በሥጋ ማርያም ነው። የተቀበረው በሥጋ ማርያም ነው። የተነሳውም በሥጋ ማርያም ነው። ያረገም ደግሞ ሥጋ ማርያምን ይዞ ነው። ዳግመኛም የሚመጣው ሥጋ ማርያምን ለብሶ ነው። ያንን ነው እንግዲህ ኦርቶዶክሳዊት ቤተክርስቲያን አመሳጥራ የምትነግረን። ቅዱስ ጳውሎስም እንዲህ ይላል። ጌታችን ምን አከናውኖ እንዳረገ ሲናገር ቅዱስ ጳውሎስ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ በማለት ኃጢአታችንን አንጽቶ እንዳረገ ተናግሯል። ዕብራውያን ምዕራፍ 1 ቁጥር 3 ላይ ቅዱስ ጳውሎስ ኃጢአታችን አንጽቶ ከአሁን ቀደም 5500 በዚያ በዘመነ ኩነኔ በዘመነ ፍዳ ስንኖር ከጻድቃን አንስቶ እስከ ኃጥአን ድረስ ሁሉም በአዳምና በሔዋን በደል ምክንያት አድፈን ጎድፈንና ቆሽሸን ነበርና ምንኖረው። መድኃኒታችን ኢየሱስ ክርስቶስ በሞቱ ሞታችንን ቀድሶ 5500 ዘመን አዳም ገብሩ ለዲያብሎስ፣ ሔዋን ዓመቷ ለዲያብሎስ። አዳም የዲያብሎስ የወንድ ባሪያው ነው፣ ሔዋንም የዲያብሎስ የሴት ባሪያ አሽከር ናት የሚለውን ያንን የባርነት ደብዳቤ ሲጠመቅ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ እንደዚሁ ደግሞ በዕለተ ዓርብ በአካለ ሥጋ መቃብር በአካለ ነፍስ ሲኦል ወርዶ በሲኦል የተቀበረውንም እንደዚሁ አቅልጦ ደምስሶ ነፃነታችንን አወጀልን። ክብር ምስጋና አምልኮ ስግደት ለአምላካችን ይሁን። የተከበራችሁ ማኅበረ ምእመናን ወካህናት እንግዲህ ያረገው ኢየሱስ ክርስቶስ እንደሆነ ተመልክተናል። ከዚያ በኋላ ደግሞ ምን ፈጽሞ አረገ የሚለውን ጋር ስንመለከት እሱንም እንደዚሁ ዘርዘር አድርገን ለማየት እንሞክራለን። ምን ፈጽሞ ነው ያረገው? ይዞስ የመጣው ተልእኮ ምንድን ነበር ብለን ስንል አንደኛ ኃጢአታችንን አንጽቶ አረገ። ዳግመኛ በየትኛውም ኃጢአት በአዳም በኩል ከሚመጣው ኃጢአት ዕዳ በደል ሆኖ እንዳንጠየቅና ማንም ሰው እንዳይጠየቅ አርነታችን ነፃነታችንን አውጆ ጌታችን መድኃኒታችን ኢየሱስ ክርስቶስ አረገ። ያንንም ቅዱስ ዳዊት በመዝሙር 46 ቁጥር 5 እና 6 ላይ እንዲህ ይላል። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። ትርጉሙ እግዚአብሔር በእልልታ ጌታችንም በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ። ኃጢአታችን ካነጻን በኋላ የዕዳ ደብዳቤያችን ከደመሰሰ በኋላ ማንንም አሳራጊ ሳይሻ በራሱ ቀድሞ ከመቃብር ወተንሳይኩ በስልጣን ባሕቲቴ በራስ ስልጣን ተነሳ እንዳለ ሁሉ አሁንም ደግሞ ሌላ ኃይል ሳያስፈልገው አምላካችን ግዞውን ቀጠሮውን ጨርሶ ወደ ሰማይ ለማድረግ ሲፈልግ በአምላካዊ ግርማው በአምላካዊ ስልጣኑ እንዳረገ ነግሮናል። ያረገውም ደግሞ የዕዳ ደብዳቤያችን ቀዶ ኃጢአታችን አንጽቶ ነው ያረገው። ሁለተኛ ጋር ስንመለከት ያረገው ምን አድርጎ ነው ስንል ምርኮን ማርኮ ስጦታን ሰጥቶ አረገ። ምርኮን ማረከ። ዲያብሎስ ቅዱስ ገብርኤል ነኝ ብሎ ነበረ አዳምንና ሔዋንን ልጅነታችንን የማረከው። መድኃኒታችን ኢየሱስ ክርስቶስ ግን በአጭር ቁመት በጠባብ ደረት ከድንግል ማርያም ተወልዶ ከዚያ በኋላ ነበረ ዲያብሎስን በምልዕልተ መስቀል ላይ ተሰቅሎ በነፋስ አውታር አስሮ በእሳት ጀንጀር ወጥሮት ነው ምርኮን እንደወሰደ ሁሉ እንዲመልስ ያደረገው። ያንን ነው ቅዱስ ዳዊት
በመዝሙር 67 ቁጥር 18 ላይ ወደ ሰማይ አረግህ ምርኮንም ማረክ ለሰው ልጆችም ስጦታን ሰጠ። የሰው ልጅ ያጣውን ክብር መለሰ፣ የወጣበትን ገነት አስገባ። አዳምና ሔዋን ከገነት ከወጡ በኋላ ምን ነበር ሲቆጩ የነበሩት? እግዚአብሔርን የመሰለ አምላክ አተን፣ ገነትን የመሰለች ስፍራ አተን ብለው ነበር ሲቆጩ የነበሩት። አምላካችን ወደዚህ ዓለም ከመጣ በኋላ ከራሱ ጋር ከባህሪ አባቱ ጋር ከመንፈስ ቅዱስ ጋር አስታርቆ ወደ ቀደመ ክብር ወደ ገነት መንግሥተ ሰማያት የሰው ልጆችን ሁሉ ማርኮ መልሷል። ያንን ነው በሁለተኛ ደረጃ የተመለከትነው። ምርኮን ማርኮ መለሰ። ከዚያ በኋላ ስጦታ ሰጠ። የሰጠው ስጦታ ምንድን ነው? አማናዊ የሆነውን ስጋና ደሙን ሰጠን። ያ ነው ስጦታ የተባለው። በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ጀምረን ስንመለከት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ነው የተናገረው። ያ የሰጠን ስጦታ ነው። አምላካችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊት በብሉይ ኪዳን ዘመን ለሰው ልጆች ስርየትና ኃጢአት ይሰዋ የነበረ በግ፣ ፍየል፣ ጊደር እና የመሳሰሉት ነበሩ። እነዚያ ሁሉ ሲታረዱ በደማቸው እየታጠቡ የሰው ልጆች ከስጋዊ ኃጢአት ነበረ ወይም ከስጋዊ በሽታቸው ነበረ ሲነጹ የነበሩት። ግን ከነፍስ ኃጢአት ሊነጹና ሲኦል ተዘግቶ ገነት መግባት አልቻሉም ነበረና መድኃኒታችን ኢየሱስ ክርስቶስ ራሱ መስዋዕት ሆኖ ራሱ ደግሞ መስዋዕት ተቀባይ ሆኖ ራሱ ደግሞ መስዋዕት አሳራጊ ሆኖ ተሰቅሎ ነው እንግዲህ ስጦታ ሰጥቶ ምርኮ ማርኮ ወደ ቀደመ ክብሩ ወደ ባህሪ አባቱ ወደ አብ ወደ ባህሪ ሕይወቱ ወደ መንፈስ ቅዱስ ያረገው። ሶስተኛ ላይ ስንመለከት ቃል ኪዳን ገብቶ መመሪያ ሰጥቶ አረገ። አምላካችን ሲሄድ ዝም ብሎ ሐዋርያትን ወይም መንጋዎቹን ቤተሰቡን በትኖ አልሄደም። ለእነሱ ቃል ኪዳን ገብቶ ከዚያም ደግሞ ስጦታ ሰጥቶ አረገ። ይህም ደግሞ በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ስንመለከት እነሆ እኔ እስከ ዓለም መጨረሻ ድረስ ሁልጊዜ ከእናንተ ጋር ነኝ የሚል ቃል ኪዳን፣ አማናዊ ቃል ኪዳን፣ ዘመን የማይሽረውን አማናዊ ቃል ኪዳን ለቅዱሳን ሐዋርያት ለተከታዮቹ ይህን ቃል ኪዳን ሰጥቷል። እነሱ ተስፋ ቅቡጽ ሆነው ተስፋ ቆርጠው የት እንደርሳለን መሪ አባት አጣን እንዳይሉ ለእነሱ ምንድን ያለው? እስከ ዓለም ፍጻሜ እኔ ከእናንተ ጋር በመንፈስ ከእናንተ ጋር ነኝ፣ በረድኤት ከእናንተ አልለይም፣ ሁልጊዜም እኔን ስሜን ስጠሩ እኔ ከእናንተ ጋር ሆናለሁ ብሎ ይህን ቃል ኪዳን ሰጥቶ መመሪያ ሰጥቶ አረገ። በአራተኛ ደረጃ ስንመለከት ደግሞ የነቢያትን ትንቢት ፈጽሞ አረገ። ነቢያት ይወርዳል፣ ይወለዳል፣ ያስተምራል፣ ይሰቀላል፣ ይነሳል፣ ያርጋል፣ ዳግም ይመጣል የሚል ትንቢት ተናግሮ ስለነበረ የእነሱን ትንቢት ለመፈጸም መድኃኒታችን ኢየሱስ ክርስቶስ ከፈጸመ በኋላ አረገ። ይህንንም በነቢዩ ኢሳይያስ ምዕራፍ 53 ቁጥር 4 እስከ 6 ስንመለከት እንዲህ የሚል ቃል እናገኛለን። እርሱ ግን በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸከመ፣ ስለ እኛም ታመመ፣ እኛም እንደ ታመመ እንደ ተገረፈም ቆጠርን። እርሱ ግን ስለ ኃጢአታችን ቁስል ስለ በደላችንም ታመመ፣ የሰላማችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም ስለ ኃጢአታችን ለሞት አሳልፎ ሰጠው። አንድያ ልጁን እግዚአብሔር አብ ሳይራራለት ውረድ ተወረድ ብሎ በአብ ፈቃድ በወልድ ፈቃድ በመንፈስ ቅዱስ ፈቃድ ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ የዕዳ ደብዳቤያችን እንዲቀጥልን መርገማችንን እንዲያጠፋልን በነቢያት የተነገረውን ትንቢት ሱባኤ የተቆጠረውን ሱባኤ ፈጽሞ አምላካችን ወደ ቀደመ ክብሩ ወደ ሰማይ አረገ። ቀጥለን ደግሞ በምን መልኩ አረገ የሚለውን እንመለከታለን። ቀደም ብለን ያረገው ማን ነው የሚለውን ያረገው ኢየሱስ ክርስቶስ እንደሆነ አየን። በሁለተኛ ደረጃ ደግሞ ምን ፈጽሞ አረገ የሚለውን በተለያየ ሁኔታ ለመመልከት ችለናል። አሁን ደግሞ ሶስተኛ ላይ በምን መልኩ አረገ የሚለውን ስንመለከት አንደኛ ያረገው በእልልታና በመለከት ድምፅ አረገ። አምላካችን ሲያርግ እንዲሁ ዝም ብሎ ሳይሆን በምድር ያሉ ቅዱሳን ሐዋርያት ደስ እያላቸው በሰማይ ደግሞ ቅዱሳን መላእክት እልል እያሉ መለከት እየነፉ አርገ እግዚአብሔር በይባቤ ወግዚነ በቃለ ቀርን ዘምሩ፣ ለአምላካችን ዘምሩ፣ እግዚአብሔር በእልልታ በመለከት ድምፅ አረገ እያሉ እያመሰገኑ እንዳረገ በመዝሙር 46 ቁጥር 5 እስከ 6 እንመለከታለን። በሁለተኛ ደግሞ በምን መልክ አረገ ለሚለው እስከ ቢታንያም ወደ ውጭ ያወጣቸው እጁንም አንስቶ
በላያቸው ጭኖ ባረካቸው። እየባረካቸውም ራቃቸው፣ ወደ ሰማይም አረገ ይላል ቅዱስ ሉቃስ። በሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ 51 ላይ እስከ ቢታንያ በደብረ ዘይት ተራራ ቢታንያ ወደ ተባለ ስፍራ ደርሶ በእነሱ ላይ እጁን ጭኖ እየባረከ ከዚያ ደግሞ ደስ እያላቸው አይዟችሁ ልጆቼ እኔ አልተዋችሁም፣ ከእናንተ አልለይም፣ ሁልጊዜ በረድኤት ከእናንተ ጋር ነኝ እያለ አምላካችን እጁን ጭኖ እየባረከ እንዳረገ ቅዱስ ሉቃስ ይነግረናል። በሦስተኛ ደግሞ ያረገው በስልጣን አረገ። በአርበኛው ቀን በደመና አምድ በእሳት ነድ ወደ ሰማያት አረገ። ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ወደ አባቴ ወደ አባታችሁ አድርጋለሁ፣ ዘወትር ከእናንተ ጋር የሚኖር የእውነት መንፈስ ጰራቅሊጦስን እልክላችኋለሁ ብሎ እንደዚሁ አሁንም በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ተናግሯል። አምላካችን በስልጣኑ ነው ያረገው። ሌላ አሳራጊ ኃይል፣ ሌላ ስጋዊ ኃይል ሳይሻ ሳይፈልግ በሙሉ ስልጣኑ ከሰማይ ሰማያት ወርዶ ከድንግል ማርያም አለ ወንድ ዘር በመንፈስ ቅዱስ እንደተወለደ ሁሉ ሞትና መቃብርን ድል አድርጎ እንደተነሳ ሁሉ ሲያድግ ደግሞ ሰዋዊ የሆነ ነገር ሳያስፈልገው በገዛ ስልጣኑ ሐዋርያት እያዩ እንደ ሮኬትም አንድ ጊዜ መጥቆ ሳይሄድ በአምላክነቱ እነሱ እያዩ ከዓይናቸው እስከሚሰወር ድረስ በተረጋጋ ሁኔታ በስልጣኑ በኃይሉ በመለኮታዊ ግርማው እንዳረገ እንመለከታለን። በአራተኛ ደረጃ ደግሞ ያረገበትን ሁኔታ ስንመለከት በቅዳሴ አረገ ይላል። በቅዳሴ ሰለስቱ ምዕት የተባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ325 ዓመተ ምህረት አርዮስ የተባለውን መናፍቅ ለማውገዝ የተሰባሰቡት የቤተክርስቲያን ኮከብ የተባሉት አምደ ሃይማኖት የተባሉት ቅዱሳን አባቶቻችን ስለ እርገቱ ሲናገሩ እንዲህ አሉ። አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ፣ በምስጋና በቅዳሴ በማህሌት አረገ፣ እሱም ደግሞ በአባቱ ቀኝ ተቀመጠ ነው ያሉት። በጸሎተ ሃይማኖት በተባለው በቤተክርስቲያናችን በጸሎት ላይ ወይም በዘወትር ጸሎት ላይ ስንመለከት እንደዚሁ ደግሞ በእነዚህ በ318ቱ ሊቃውንት ቅዳሴ ላይ ስንመለከት አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ፣ በአባቱ ቀኝ የተባለ ለእግዚአብሔር ቀኝና ግራ ሆኖ ኖሮት ሳይሆን በስልጣኑ በመለኮታዊ ግርማው ከአብና ከመንፈስ ቅዱስ ጋር ትክክል መሆኑን ሲናገሩ ቅዱሳን አባቶቻችን ይህንን ካረገበት በምን መልክ ካረገበት አንዱ በዝማሬ በእልልታ በቅዳሴ በማህሌት እንዳረገ ነግረውናል። እዚህ ላይ አሁንም ቅዱስ ያሬድ የተባለው በአምስተኛው መቶ ክፍለ ዘመን የተነሳው ኢትዮጵያዊው የዜማ ሊቅ ግዕዝ፣ ዕዝልና አራራይ የተባሉትን የመላእክትን ዝማሬ የደረሰው ቅዱስ ያሬድም እንዲህ ይላል። ከዚህ በኋላ ሕገ እግዚአብሔርን ሥርዓትንና ሃይማኖትን ፈጽሞ በ40 ቀን ወደ ሰማያት አረገ። በአባቱ ቀኝ ተቀመጠ። ምክሩ ከአባቱ ጋር የተካከለ ቅድመ ዓለም የነበረ የቅዱሳን ክብር መንግሥቱ የጸናች ናት። ሊቃነ መላእክት የሚያመሰግኑት የሰማዕታት አክሊል ካህናትን የሚሾም በኦሪትና በነቢያት በመጻሕፍት ሁሉ የተነገረለት እግዚአብሔር ወልድ በታላቅ ምስጋና ወደ ሰማያት አረገ ሲል ከአባቱ ጋር በጌትነት በመለኮት አንድ አምላክ መሆኑን በሚያስተባብር ግሩም ምስጢር በጎላ በተረዳ መልኩ መስክሯል። ያሬድም እንደዚሁ በዚያች በ40 ቀን ቆይታ ሥርዓተ ቤተ ክርስቲያንን በአዲስ ኪዳን የሚቆጠሩ 8ቱን የሥርዓት መጻሕፍቶችን አምላካችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት እንግዲህ ሃይማኖት ተሰርቷል፣ እሱ ይወርዳል ይወለዳል በተባለው ሁኔታ ወረደ፣ ተወለደ፣ ተሰቀለ። ከዚያ ደግሞ ከማድረጉ በፊት ለሃይማኖት ሥርዓት ስለሚያስፈልግ እቺ የኦርቶዶክሳዊት ቤተ ክርስቲያን እስከ ዛሬ ስንዱ ሆና በሙሉ ስርዓቷ በሙሉ ሕጓ ጸንታ እንድትኖር 40ውን ቀን ሙሉ መድኃኒታችን ኢየሱስ ክርስቶስ የአምልኮትን ስርዓት ዶግማ የተባለውን ቀኖና የተባለውን ትውፊት የተባለውን አስተምሮን ሁሉ ለቅዱሳን ሐዋርያት በዚሁ ጊዜ አስረግጦ እንደነገረና እንዳስተማራቸው ቅዱስ ያሬድ ነግሮናል። ሌላው አምስተኛው ደግሞ በምን ሁኔታ አድርጓል ለሚለው በብርሃን አረገ። በዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ ስንመለከት ዮሐንስ መጥምቅ ስለዚህ ብርሃን ሲመሰክር ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ ብሎ ነበር። ይህም ብርሃን በልቦናችን ውስጥ የሚያበራው የዓለም ብርሃን ኢየሱስ ክርስቶስ ነው። ይህ ብርሃን ከመሰናክል ያድነናል፣ በእንቅፋት ከመመታት ይጠብቀናል፣ እንቅፋቱንም ያሳያል እንዳይጎዳን ማለት ነው። እንግዲህ ቅዱስ ዮሐንስ መጥምቅ ብርሃን ስለተባለው ስለ ኢየሱስ ክርስቶስ ከጨለማ
አውጥቶ ወደሚደነቅ ብርሃን፣ ከክደት አውጥቶ ወደሚደነቅ ሃይማኖት፣ ካለማወቅ አውጥቶ ወደ ፍጹም ወደ ሆነ እውቀት፣ ሰዎች ደግሞ በምንፍቅና በድንቁርና ሃይማኖት በማጣት እንዳይሰነካከሉ ብርሃን ኢየሱስ ክርስቶስ ሃይማኖት አስተምሮ በብርሃን እንዳደረገ እሱ የብርሃን አምላክ ስለሆነ በብርሃን እንደተወለደ ሁሉ በብርሃን በቀን እንደተሰቀለ ሁሉ በብርሃን እንደተነሳ እንደዚሁ ደግሞ ብርሃን በሆነ ሁኔታ እንዳደረገ መጥምቀ መለኮት ዮሐንስ ነግሮናል። እንደዚሁ ደግሞ ቅዱስ ጴጥሮስም በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን፣ ምድርም እስኪጠባት ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ። ያ ብርሃን ኢየሱስ ክርስቶስ እሱ ያስተማረንን ትምህርተ ሃይማኖት፣ ትምህርተ ስርዓት ያን ሁሉ ጠንቅቀን እንድንጠብቅ እና እንድናከብረው አስረግጦ ነው ቅዱስ ጴጥሮስም የነገረን። እንደዚሁ ደግሞ አሁንም ቅዱስ ዮሐንስ ወንጌላዊውም በምዕራፍ 8 ቁጥር 12 ላይ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ ሲል የተናገረው። አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ ብሎ ለቅዱሳን ሐዋርያት ደግሞ ሲናገር ምን አለ ቀጥሎ? አንትሙ ብርሃኑ ለዓለም፣ እናንተም የዓለም ብርሃን ናችሁ። ጨለማውን ዓለም በወንጌል አብሩ፣ አልጫውን ዓለም በወንጌል ጨውነት አጣፍጡ፣ ወዝ የሌለውን ዓለም በወንጌል ወዝነት በወንጌል ቅባትነት አውዙት፣ ከኃጢአት ወደ ንስሐ ከክደት ወደ ሃይማኖት ከእውቀት ማነስ ወደ ሙሉ እውቀት መልሱት ሲል ተናግሯል። ቀጥለን ደግሞ ስንመለከት ለምን አረገ ኢየሱስ ክርስቶስ ለምን አረገ የሚለውን ስንመለከት ያረገበትን ምክንያት አለው። አንደኛ መንፈስ ቅዱስን ለመላክ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን አጽናኝ የሆነውን ምስጢር የሚገልጽላቸውን በሃይማኖት በምግባር የሚያጸናውን መንፈስ ቅዱስን ለቅዱሳን ሐዋርያት ለ120 ቤተሰብ ለመላክ እንዳረገ ቅዱስ መጽሐፍ እንዲህ ይላል። አሁንም በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ወደ አብ አድርጋለሁ፣ ስለ እናንተም እለምናለሁ። እኔ ካላረጉ መንፈስ ቅዱስ ወደ እናንተ ሊመጣ አይችልም። እርሱ መጥቶ ስለ ጽድቅ ዓለምን ይወቅሳል። ዳግመኛም በባሮቼና በአገልጋዮቼ ላይ በሥጋ ለባሽ ሁሉ ላይ መንፈሴን አሳድራለሁ። እሱ ያደረገበት ምክንያት አንዱ አጽናኝ የሆነውን ምስጢር ገላጭ የሆነውን በፍቅር በምግባር በሃይማኖት የሚያጸናውን መንፈስ ቅዱስን ለመላክ እንዳደረገ ይነግረናል። በሁለተኛ ደረጃ ደግሞ ስንመለከት ያደረገበት ምክንያት የጻድቃን እድገት ለማረጋገጥ በዚህ ዓለም ያሉ የፍልስፍና ሰዎች፣ የኑፋቄ ሰዎች ሰው በለበሰው ስጋ ግዙፍ የሆነ ስጋ ይዞ ማድረግ አይችልም ብሎ ክደትን እንዳያስተምሩ የጻድቃን እድገት ለማረጋገጥ ነው። በዚህም ደግሞ ዮሐንስ አፈወርቅ የተባለው የቤተክርስቲያናችን ሊቅ ሲናገር አርገ እግዚአብሔር ከመ ያለቡ እድገተ ጻድቃን ንጹሐን፣ እግዚአብሔር ወልድ የጻድቃንን እድገት ያስገነዝብ ዘንድ አረገ በማለት ገልጦታል። ለምሳሌ ይህ ግዙፍ ስጋ ወደ ሰማይ እንዴት ሊያርግ ይችላል ብለው የነ ሄኖክን የነ ኤልያስን የነ እዝራን የነ አቡነ አረጋዊን እርገት ለሚጠራጠሩ ወገኖች የጌታችን እርገት ምስክር ይሆናቸዋል። ስለዚህ እርገትን ስናከብር የላይኛውን ኑሯችንን ያስታውሰናል። ከዚህም የተነሳ የሐዋርያ ስብከት መነሻና መድረሻ የሆኑት ሁለት ዋና ዋና ነገሮች ናቸው። ይኸውም ክርስቶስ ከሙታን ተለይቶ መነሳቱና ወደ ሰማይ አድርጎ በአብ ቀኝ መቀመጡ ነው። በየማን አብ የተቀመጠው ወልደ አብ ወልደ ማርያም ክርስቶስ እድል ፈንታችን ከእርሱ ጋር እንደሚሆን እንዲህ ሲል ተስፋ ሰጥቶናል። እንግዲህ ቅዱሳን ሰዎች የተመረጡ ሰዎች በዚህ ዓለም ሞት እንዳያዩ በኦሪት ዘፍጥረት ምዕራፍ 5 ላይ ስንመለከት ሄኖክ ጻድቅ ነበረ፣ አካሄዱንም ከእግዚአብሔር አደረገ፣ ስለዚህ ሞት ሳይቀምስ አረገ ይላል። ሄኖክ ሲያርግ አሳራጊው እግዚአብሔር ነው፣ ያረገው ሄኖክ ነው። ቀጥለን ደግሞ ኤልያስን ስንመለከት ኤልያስ በእሳት ሰረገላ ነው ያረገው። ኤልያስንም እግዚአብሔር የእሳት ሰረገላ ልኮለት በእሳት ሰረገላ ነው ወደ ብሔረ ሕያዋን እንዲያደርግ ያደረገው። ሌሎችም ቅዱሳን እንደዚሁ። ስለዚህ የኢየሱስ ክርስቶስ ማድረግ የቅዱሳን እርገት እውነተኛ እንደሆነ ኦርቶዶክሳዊት ቤተክርስቲያን አስተምሮዋ ቅዱስ መጽሐፍ እውነተኛ እንደሆነ ይነግረናል። እንኳን ቅዱሳን ሰዎች አማኞች በአብ በወልድ በመንፈስ ቅዱስም ያመኑት ስመ ክርስትና ሀብተ ወልድና ያዙት ሁሉ እንደሚያደርጉ
ቅዱሳት መጽሐፍ ይነግሩናል። አሁንም ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ እንዲህ ይላል፣ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንኳን አምላካችን ኢየሱስ ክርስቶስ እንኳን ቅዱሳን ሐዋርያት በአሕዛብ በመናፍቃን ፊት በአላውያን ነገሥታት ፊት ግንባራቸውን ለጥይት ደረታቸውን ለጦር አንገታቸውን ለሰይፍ ጀርባቸውን ለጅራፍ በአውሬ እንዲታገሉ የተደረጉት ስሙን ተሸክመው መስቀሉን ተሸክመው መከራ የተቀበሉት ቀርቶ በእሱ ስም ያመኑት እሱን አምነው ጸንተው ያሉት እንኳን እንዲሁ በከንቱ ባልባሌ ስፍራ እንደማይቀሩ እነሱም በአየር እንደሚነጠቁ ቅዱስ ጳውሎስ ነግሮናል። ቀጥሎም ደግሞ የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዚያ ይሆናል ብሏል። በዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ ኢየሱስ ክርስቶስን ያመነ እሱን ያገለገለ በእሱ ስም ክደትን፣ ኑፋቄን፣ አጋንንትን የካደ ቢኖር እንኳን አምላካችን ባለበት በቀኙ በክብሩ ዙፋን እንደሚያስቀምጠን ነግሮናል። ዳግመኛም ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደ እኔም ወስዳችኋለሁ በማለት በሰማይ ስለሚጠብቀን ክብር ነግሮናል። በዮሐንስ ወንጌል 14 ቁጥር 3 ላይ ሁለተኛ ይመጣል አምላካችን። ሲመጣ መነሻ ላይ እንደነገርኳቸው ለጻድቃን ሊፈርድላቸው በኃጥአን ሊፈርድባቸው ሲመጣ እኛን አማኞቹን እኛን ክርስቲያኖቹን በስሙ አምነን በአንገታችን መስቀሉን የመከራ መስቀሉን ያሰርን በእሱ ስም በአብ በወልድ በመንፈስ ቅዱስ አምነን ስጋውን ተቀብለን ደሙን ተቀብለን ጸንተን ያለን ከክተት ከኑፋቄ ከአጋንንት የራቅን ሰዎች በክብሩ ከእሱ ጋር ኅብረት እንደሚኖረን ነግሮናል። ባለ ራእዩ ዮሐንስም እንዲህ ይላል፣ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ሲል ሰይጣንና ስራዎቹን ድል ነስቶ ምድራዊ ሕይወቱን ከእግዚአብሔር ጋር ያጠናቀቀ ክርስቲያን በሰማይ የክብር ዙፋን እንደሚጠብቀው ተናግሯል። ራእይ 3 ቁጥር 21 ላይ ስንመለከት ድል ለነሳው ከአጋንንትና ከምድራዊ አስተሳሰብ ከክደት ከኑፋቄ ተለይቶ በምግባር በሃይማኖት ጸንቶ ማንኛውም ስጋዊ መከራ ቢመጣ እንኳን ታግሶ ማተቡን ሳይበጥስ በምግባር በሃይማኖት በጾም በጸሎት ጸንቶ የተቀምኘ ሁሉ ከአምላኩ ጋር ኅብረት እንደሚኖረው ነግሮናል። በሶስተኛ ደረጃ ደግሞ ስንመለከት የድንግል ማርያምን ስጋ እንዳከበረው ለማጠየቅ ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች፣ ስጋዬም ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትተዋትምና። መዝሙር 15 ቁጥር 9 እስከ 10 ስንመለከት አምላካችን ያን የከበረ ስጋ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳውን ስጋ እንዳከበረና የሰው ልጆች የተከበሩ እንደሆኑ እዚህ ላይ እንረዳለን። የተከበራችሁ ክርስቲያኖች፣ ምዕመናንና ካህናት በአጠቃላይ ስለ ዕርገቱ ስንመለከት መድኃኒታችን ኢየሱስ ክርስቶስ በተነሳ በ40ኛው ቀን አድርጎ ሞትንና መቃብር ድል አድርጎ እንዳደረገ እዚህ ላይ እንረዳለን። ከባለ ዕርገቱ በረከቱን ረድኤቱን ያሳትፈን። እንግዲህ ወደ ሰማይ ሰማያት ለወጣ ለእግዚአብሔር ዘምሩ ቅዱስ ዳዊት እንዳለ ሁሉ እኛም ከባለ ዕርገቱ ረድኤቱን በረከቱን እንድናገኝ እኛም እንደዚሁ ምድራዊ ሆነን ፈርሰን በስብሰን እንዳማንቀርና ከአምላካችን ጋር የእሱ የክብሩ የመንግስቱ ወራሾች የስሙ ቅዳሾች እንድንሆን የአምላካችን በጎ ፈቃድ ይሁን። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።